አርዕስተ ዜና። የአገው ፖለቲከኞች በቅማንት ትግል ላይ የጀመሩትን የማኮስመን ሴራቸውን ዛሬ ማጠናክረው መቀጠላቸው ተሰማም። በሰሜን ጎንደር ዞን በርካታ አካባቢዎች የተከሰተው አስከፊ ድርቅ ትኩረት እንደተነፈገው ተገለጸም። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። የአገው ፖለቲከኞች በቅማንት ትግል ላይ የጀመሩትን የማኮስመን ሴራቸውን ዛሬ ማጠናክረው መቀጠላቸው ተሰማም። የቅማንት ማዕከላዊ ኮሚቴ በግፍ ፍርድ ቤት ዳኝነት በደቦ ከ30 እስከ 32 ዓመታት በሚዘልቅ እስራት መቀጣቱን እንደ መልካም አጋጣሚ በመጠቀም የአገው ፖለቲከኞች ቅማንት አገው ነው የሚለውን መሰረተ ቢስ ምኞታቸውን ለማድረግ እየተፍጨረጨሩ መሆናቸው ተሰምቷል። የቅማንት ትግል ተቀጣጥሎ በዘለቀበት ወቅት አጋጣሚውን በመጠቀም ወደ ስልጣን ለመምጣት የቋመጡት የአገው ሸንጎ ፖለቲከኞች ከተፈለፈሉበት ጊዜ ጀምሮም በጸረ ቅማንትነት አሰላለፋቸው ጸንተው የቅማንትነት መብት ይከበርልኛልን ህዝብ አገው ነህ በማለት ለማወናበድ ሲጥሩ መቆየታቸው አይዘነጋም። ትላንት ነሐሴ 4 ቀን 2018 ዓ.ም አዲሱ መኮንንና ላምረው ይርዳው የተባሉ የፓርቲ መሪዎች ባወጡት የገበያ ግርግር መግለጫም የቅማንቲያዊና የምራገው ማህበረሰብ ወኪሎች የሚል የተለመደ ሴራ አገላለጽ ተጠቅመዋል። እነዚህ አገው ፖለቲከኞች የቅማንትን ትግል አኮስምነው አገው በማስባል ህዝቡን ለግል የፖለቲካ ስልጣን ማርኪያ ለማድረግ መስራት ከጀመሩበት 2010 ዓ.ም ወዲህም በርካታ ችግሮችን መፍጠራቸውን ጃኖ ቅማንት ሚዲያ በተደጋጋሚ ሲዘግብ መቆየቱም አይዘነጋም። በተለይም ደግሞ አቶ አላምረው ይርዳው የተባለው ሴረኛ ግለሰብ በ2013 ዓ.ም የቅማንትን አስተባባሪ ኮሚቴ አታሎ ወደ ጭልጋ በመሄድና በኋላም በ2014 ዓ.ም መጨረሻ ሁለት ማዕከላዊ ኮሚቴ አባላቱን ወደ ሱዳን በመላክ በቅማንት ተፈናቃዮች መካከል ገብተው ከፍተኛ የመከፋፈል ሴራ ሲሰሩ ከቆዩ በኋላም በርካታ የቅማንት ነጻነት ሰራዊት መረጃዎችን ይዘው ወደ አዲስ አበባ እንዲገቡ ማድረጉ በመላው የቅማንት ታጋይ ዘንድ ይታወቃል። በቅማንት ኮሚቴ አመራሮች መካከል ልዩነት በመፍጠር ኮሚቴውን ሙሉ በሙሉ ለማፍረስ ከመስራት አንስቶ መረጃዎችን ለፌዴራልና ለክልል መንግስት በመስጠት ኮሚቴው እስር ቤት ገብቶ በግፍ እንዲፈረድበት በማድረግ ረገድ ትልቁን ሚና የተጫወቱት እነዚህ ጥገኛ አገው ፖለቲከኞች ናቸውም ተብሏል። ለርካሽ የፖለቲካ ትርፍ አገው ኩሽ ነው በሚል የዘረኞች ፕሮፓጋንዳ ሰክረው ራሱን የኩሽ ኃይል በማድረግ የሰሜን የፖለቲካ ልሂቃንን ለመስበር ከሚኳተነው ኃይል ጋር ተደምሮም ሀገር በማፍረስ ሂደት ውስጥ የበኩሉን እየተወጣ ያለው ይህ የአገው ፖለቲከኞች ቡድን ዛሬም ቅማንትን በመቆጣጠር የዘረኝነት ፖለቲካው ተሳታፊ ለማድረግ እየጣረ መሆኑ ተሰምቷል። ህወሓት ስልጣን ላይ በነበረበት ወቅት ዋና የስርዓቱ አሸርጋጅ የነበረው የአገው ፖለቲከኞች ቡድን ከ2010 ዓ.ም ጀምሮ የኦህዴዱ ኃይል ወደ ስልጣን ሲመጣ ደግሞ ተገልብጦ የተላላኪነት ስራ እየሰራ መሆኑንም የቅማንት ነጻነት ታጋዮች አጋልጠዋል። አሸናፊ ፈንቴ የተባለው የሸንጎ አባልና የአገው ፖለቲከኞች የጥገኝነት ፕሮፓጋንዳ ሰባኪ የተከለከለው የኢትዮጵያ ታሪክ በሚል ርዕስ በ2015 ዓ.ም ባሳተመው መጽሐፉና በግል የማህበራዊ ሚዲያ ገጹ የቅማንቶች ህገ-ልቦናና የኦሮሞ ዋቂፈና የእምነት ስርዓቶች ተመሳሳይ ናቸው በማለት ታሪክ የማይረሳውን ኃላፊነት የጎደለው የቅጥፈት መልእክት ማስተላለፉም አይዘነጋም። የራሳቸውን ህዝብ ቀስቅሰው ከጎናቸው በማሰለፍ የሚፈልጉትን ስልጣን ከማግኘት ይልቅ የቅማንትን ህዝብ ለስልጣናቸው የጦስ ዶሮ ለማድረግ የሚታትሩት እነዚህ ኃይሎች ከድርጊታቸው እንዲቆጠቡም ተጠይቋል። ቅማንት አገው ነው የሚለውን የጥፋት መልእክታቸውን ከመጋረጃ በስተጀርባ ደብቀው አዲስ አበባና አካባቢ የሚገኙ ቅማንቶችን ለማታለል እየሰሩ ያሉት እነዚህ አገው ፖለቲከኞች በምክክር ኮሚሽን ውስጥም ቅማንቱ በሸንጎ በኩል ስለተወከለ መሳተፍ የለበትም በሚል ሲሰሩ እንደነበር የቅማንት መብት ተሟጋቾች ለጃኖ ቅማንት ሚዲያ ተናግረዋል። በሰሜን ጎንደር ዞን በርካታ አካባቢዎች የተከሰተው አስከፊ ድርቅ ትኩረት እንደተነፈገው ተገለጸም። በአማራ ክልል ሰሜን ጎንደር ዞን በርካታ አካባቢዎች የተከሰተው አስከፊ የተራዘመ ድርቅ በመቶ ሺዎች የሚቆጠሩ ዜጎች ላይ ከባድ የረሃብ አደጋ የደቀነ ሲሆን የአካባቢው ባለስልጣናትም ሙሉ በሙሉ በሚባል ደረጃ ችግሩን ወደ ጎን በመተው ከትግራይ ጋር ይደረጋል ለተባለው ጦርነት እየተዘጋጁ መሆናቸውን ነዋሪዎች ተናግረዋል። ጃኖ ቅማንት ሚዲያ በተደጋጋሚ እንደዘገበው ለተከዜ የተፋሰስ አዋሳኝ የሆኑ አብዛኛው የአማራና የትግራይ ክልል አካባቢዎች በተፈጥሮ ድርቅ እንደሚጠቁ የታወቀ ሲሆን የአሁኑን ጨምሮ ባለፉት 4 እና 5 ዓመታት ደግሞ ከተፈጥሮ ድርቁ በተጨማሪ ሰው ሰራሽ ጦርነቱ ተባብሶ በመቀጠሉ ጉዳዩን የከፋ አድርጎታል። በሰሜን ጎንደር ዞን ጠለምት ወረዳ በ11 ቀበሌዎች ተከስቷል በተባለው የተፈጥሮ ድርቅ ብቻ ከ80 ሺህ በላይ ህዝብ ለአስቸኳይ ሰብአዊ እርዳታ ሲጋለጥ ወደ 15 ሺህ የሚጠጉ የቁም እንስሳት በመኖ እጥረትና በውሃ ጥም ማለቃቸውም ታውቋል። በዚህ ጉዳይ ለሸገር ኤፍኤም ማስተያየት የሰጠው የጠለምት ወረዳ ግብርና ጽሕፈት ቤት ኃላፊ በተያዘው ክረምት ከ10 በላይ ቀበሌዎች ምንም አይነት ዝናብ እንዳላገኙና ከ9 ሺህ በላይ በሰብል የተሸፈነ መሬት ከጥቅም ውጭ መሆኑን ተናግሯል። ኃላፊው አክሎም በድርቁ ምክንያት ከ80 ሺህ በላይ ህዝብ ለአስቸኳይ ሰብአዊ እርዳታ መጋለጡንና ረሃቡን ተከትሎ እስካሁን ስሙ በትክክል መረጋገጥ ያልቻለ ወረርሽኝ መከሰቱን እንዲሁም የተከሰተውን በሽታ ለመለየት ግብረ ኃይል ተቋቁሞ ጥናት መጀመሩን ገልጿል። በአማራ ክልል ከትግራይ ክልል የሚዋሰነውን አብዛኛው የዋግ ኽምራ ዞን አካባቢ ጨምሮ በጠለምት፣ በየዳ፣ ኪንፋዝ፣ በገላት፣ ድርቃይና በሌሎችም የሰሜን ጎንደር ዞን ቆላማ አካባቢዎች አስከፊ ድርቅ ቢከሰትም የቀጠናው ባለስልጣናት ሙሉ ትኩረታቸው የጦርነት ዝግጅት ላይ መሆኑ ችግሩን የከፋ አድርጎታል ተብሏል።
ከአካባቢው የሚወጡ መረጃዎች እንደሚጠቁሙት ከሆነ ደግሞ አልፎ አልፎ ለሰብአዊ ድጋፍ ወደ ቦታ የሚላኩ ምግብ ነክ እርዳታዎች፣ የሕክምና ቁሳቁሶችና አልባሳት በድብቅ ለመንግስት ታጣቂዎች አገልግሎት እንደሚውልና አለፍ ሲልም በአካባቢው በሚንቀሳቀሱ ራሳቸውን ፋኖ ብለው በሚጠሩ የአማራ ታጣቂዎች እንደሚዘረፍም ታውቋል። አሁን ከፍተኛ ድርቅ ያስተናገዱት የሰሜን ጎንደር አብዛኛው አካባቢዎች በተፈጥሮ አስቸጋሪ የመሬት አቀማመጥ ያላቸውና ከሌላው አካባቢ በተለየ ሁኔታም እንደ መንገድ ባለው የመሰረተ ልማት ስራዎች ወደ ኋላ የቀሩ በመሆናቸው ረጅ ተቋማትና ባለሀብቶች ወደ አካባቢው አስፈላጊውን ድጋፍ ለማድረስ እንደሚቸገሩም ሲናገሩ ይሰማል። አካባቢው በተፈጥሮ አቀማመጡ ምቹ ካለመሆኑና በመሰረተ ልማት የተጎዳ ከመሆኑም በላይ አሁን ላይ በአካባቢው ያለው የጸጥታ ስጋት ለረጅ ተቋማትና ለተጎዳው የማህበረሰብ ክፍል ሌላው የራስ ምታት መሆኑ ይታወቃል። ከዚህ በፊት ለሰብአዊ ድጋፍ ወደ አካባቢ ያቀኑ የቀይ መስቀል ማህበር ሰራተኞች በቀጠናው በሚንቀሳቀሱ ሽፍቶች ታግተው የተወሰኑት ሲገደሉም፣ ቀሪዎቹ ደግሞ የማስለቀቂያ ገንዘብ ተከፍሎላቸው መለቀቃቸውን ጃኖ ቅማንት ሚዲያን ጨምሮ በርካታ ሚዲያዎችና ዓለም አቀፍ የሰብአዊ መብት ድርጅቶች መዘገባቸው አይዘነጋም። ጠለምትን ጨምሮ ድርቅ በተከሰተባቸው የሰሜን ጎንደር አካባቢዎች የሚኖሩ በርካታ የማህበረሰብ ክፍሎች የራሳቸውንና የእንስሶቻቸውን ሕይወት ለመታደግ ሲሉ ዝናብ ወደሚጥልባቸው የደጋማው አካባቢዎች ለመሰደድ እየተገደዱ ስለመሆኑም የአካባቢውን ካድሬዎች ጨምሮ ሌሎች የመረጃ ምንጮች አረጋግጠዋል። በየጊዜው ወደ ስልጣን የሚመጡ መንግስታትም የሀገሪቱን ሰሜናዊ ክፍል ጨምሮ በሌሎች የሀገሪቱ አካባቢዎች የሚከሰቱ እንደ ድርቅ፣ የመሬት መንሸራተትና የጎርፍ አደጋ የመሳሰሉ የተፈጥሮ አደጋዎች በህዝቡ ላይ የሚያደርሱትን ጉዳት ለመቀነስ ዘመኑን የዋጀና በቴክኖሎጂ የተደገፈ ዘላቂ መፍትሄ ለማምጣት ከመስራት ይልቅ ስልጣናቸውን ለማጽናት በእርስ በርስ ጦርነት ላይ ተጠምደው እንደሚያሳልፉ አይዘነጋም። ውድ አድማጮቻችን ለዛሬ የነበሩን ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ።